ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ከዚህ በፊት ያየነውን ስለ ጂኦሜትሪክ ሲኩዌንስ ምንነት መሰረት በማድረግ ጂኦሜትሪክ ሲኩዌንሶች ፓርሻል ሰም ወይም ደግሞ የመጀመሪያ የተወሰኑ የሲኩዌንሱ ተርሞችን ድምር ማግኘት ብንፈልግ እንዴት ልንደምራቸው እንደምንችል የምንመለከትበት ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳውቃሚ ዩቲዩብ ቻናል ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽን ሀሳባችሁን አስቀምጡልን። የመጀመሪያው አክቲቪቲ ፋይንድ the sum of the following geometric sequence ይለናል። እዚህ ጋር የተሰጡት የጂኦሜትሪክ ሲኩዌንስ ተርሞች ናቸው። እነሱ እንደዛ መሆናቸውን ለማረጋገጥ ምንድነው የምናደርገው? ተከታታይ ተርሞችን ስናካፍል የምናገኘው ሪዛልት ያ አንድ አይነት ከሆነ ያ ጂኦሜትሪክ ሲኩዌንስ ነው እንለዋለን። የምናገኘው ሪዛልት ደግሞ ኮመን ሬሾ የምንለው ነው። አሁን 4ን ለ2 ብናካፍል የምናገኘው 2 ነው። 8ን ለ4 ብናካፍል 2 ይሆናል። 16 ለ8 ሲካፈል 2፣ 32 ለ16 2። ስለዚህ እዚህ ጋር የሰጠን የጂኦሜትሪክ ሲኩዌንስ ተርሞች ናቸው ማለት ነው። እዚህ ላይ እንድናገኝ የተጠየቅነው የነዚህን ተከታታይ ተርሞች ድምር ነው። ስለዚህ ድምራቸው ምንድነው የሚሆነው? ስም ብንሰጠው ኤስ ብለን ስንት ተርሞች ናቸው? 1 2 3 4 5 የመጀመሪያ 5 ተርሞችን ድምር ስለሆነ የምንፈልገው ኤስ ሰብ 5 ብለን ብናስቀምጠው 2 ሲደመር 4 ሲደመር 8 ሲደመር 16 ሲደመር 32 የዚህ ሪዛልት ደግሞ በቀጥታ መደመር ይቻላል። 32 ሲደመር 8 40 16 ሲደመር 4 20 ሲስተማቲካሊ ነው እየደመርን ያለ ነው 60 ሆነ ማለት ነው። ሲደመር 2 62። ስለዚህ ድምሩ 62 መጥቷል። እዚህ ላይ ግን ትልቁ ችግር ምንድን ነው? የነዚህ ቁጥሮች የምንደምራቸው ቁጥሮች ልክ እንደ አሪትሜቲክ ሲኩዌንስ የራሱ የሆነ ጀነራል ፎርሙላ ሴት እስካላደረግን ድረስ መደመሩ ቁጥሮቹ እየበዙ በመጡ ቁጥር እየከበደ ይመጣል እና ስራውም በጣም አድካሚ ስራ ሊሆን ይችላል። ስለዚህ ለዚህ ሲስተማቲክ የሆነ መንገድ ያስፈልገናል ማለት ነው። ቢ ላይ ሰጠን ምን አይነት ሲኩዌንስ ነው? እሱን ቼክ እናደርገው ይሆናል። ጂኦሜትሪክ ነው ተብለናል፣ ግን ቼክ እናደርገው። የመጀመሪያው ተርም 1፣ ቀጥሎ ያለው 2/3፣ ከዛ 4/9፣ ከዛ 8/27 ይላል። ጂኦሜትሪክ መሆን አለመሆኑ የሚረጋገጠው ተከታታይ ተርሞችን ስናካፍል የምናገኘው ቁጥር ተመሳሳይ ከሆነ ነው። 2/3 ለ1 ስናካፍል ያው 2/3 ይሆናል። 4/9 ለ2/3 ሲካፈል አሁን የምናገኘው 2/3 ነው። 8/27 ለ4/9 ብናካፍል የምናገኘው 2/3 ይሆናል። በመሆኑ እዚህ ጋር የተሰጡት ቁጥሮች የጂኦሜትሪክ ሲኩዌንስ ተርሞች ናቸው ማለት ነው። እዚህ ላይ መስራት የፈለግነው አሁንም የነዚህን ቁጥሮች ድምር ማግኘት ነው። ስለዚህ ፓርሻል ስም ነው የምንሰራው። ቁጥሮቹ ምን ያክል ናቸው? ብዛታቸው 1 2 3 4። ስለዚህ የመጀመሪያ 4 ተርሞችን ድምር ስለሆነ የምንሰራው ኤስ4 ብንለው የተሻለ ነው። ሲደመር 2/3 ሲደመር 4/9 ሲደመር 8/27 ይሆናል። ይህ ደግሞ ኤልሲኤም ወይም ሊስት ኮመን መልቲፕላቸው የዲኖሚኔተሮችን ብንፈልግ 27 ነው። ሊስት ኮመን መልቲፕላቸው 27 ሆኗል። የዲኖሚኔተሮቹ ዜርፎር 27ን ለእያንዳንዱ ዲኖሚኔተር እያካፈል ኒሜሬተሩን እናባዛበታለን። የምናገኘው ውጤት ማለት ኮሸንቱን 27 ሲካፈል ለ1 ለምንድን ነው ለ1 ያደረግነው? 1/1 ማለት ስለሆነ 27 በ1 እንደማባዛት ነው በቀጥታ ይህ 27 ይሆናል። ሲደመር 27 ሲካፈል ለ3 9 ይሆናል። 9 ሲባዛ በ2 18። በመቀጠል 27ን ለ9 ብናካፍል 3 ይሆናል። 3 ሲባዛ በ4 12። እዚህ ጋር 27 ሲካፈል ለ27 1 ነው። ሲባዛ በ8 8 እናገኛለን። ከዚህ የምናገኘው ሪዛልት አሁን በቀጥታ እንውሰድ። 8 ሲደመር 12 20 ይሆናል። 27 ሲደመር 18 45 ነው። 45 ሲደመር 20 65። 65 ሲካፈል ለ27 ይሆናል። ሁለተኛው ጥያቄ find the sum of the first 5 terms of the sequence with terms 1 2/3 4/9 8/27 16/81 እያለ የሚቀጥል እዚህ ጋር የመጀመሪያ 5 ስለተባል 1 2 3 4 5ቱን ወስደን የእነሱን ድምር ነው የምንሰራው። ይህን የአምስቱን ተርሞች ድምር ኤስ5 ብንለው የመጀመሪያ አምስቶች ስለሆነ 1 ሲደመር 2/3 ሲደመር 4/9 ሲደመር 8/27 ሲደመር 16/81 እዚህ ድረስ ነው የሚመጣው።
ነገር ግን እዚህ ጋር የምንመለከታቸው ቁጥሮች ቀደም ሲል ያየናቸው አይነት ናቸው። 1 2 3ኛ 4 9ኛ 8 27ኛ። እዚህ ጋር ኮመን ሬሾ 2 3ኛ ነበር የመጣልን። ቅድም አራቱን ደምረን ያገኘነው ሪዛልት አለ። ያ ሪዛልት ደግሞ ስንት ነበረ? 65 27ኛ። ስለዚህ S5 የምንለው S5 65 27ኛ ይሄ የመጀመሪያ አራት ተርሞች ድምር ነው። ሲደመር 16 81ኛ። እንግዲህ እንደምትመለከቱት 81 እና የ27 ደግሞ ሊስት ኮመን መልቲፕል 81 ራሱ ስለሆነ 81ን እንደ ኮመን ዲኖሚኔተር እንወስድና 81 ሲካፈል ለ27 3 ነው። 3 ሲባዛ በ65 እናደርጋለን 195 ይሆናል። ሲደመር 81 ሲካፈል ለ81 ያው 1 ነው። ይህን በ16 እናባዘዋለን 16። ከዚህ የምናገኘው ድምር 195 ሲደመር 16 211 ይሆናል ሲካፈል ለ81። ቀደም ሲል የሰራናቸውን አክቲቪቲዎች እንደተመለከታችሁት ቁጥሮቹን መደመር በራሱ አስቸጋሪ ነገር ነው። በጣም ብዙ ስህተት ልንሰራ እንችላለን። ቁጥሮቹም እየበዙ በመጡ ቁጥር ስህተቱ እየጨመረ ሊመጣ ይችላል። ስለዚህ ሲስተማቲክ መንገድ መከተሉ አስፈላጊ ነው። ስለዚህ እንዴት አድርገን ጂኦሜትሪክ ሲኩዌንስን ፓርሻል ሰም ማግኘት እንችላለን ወይም ደግሞ የመጀመሪያ ኤን ተርሞችን ድምር እንዴት ማግኘት እንችላለን የሚለውን እንመለከታለን። So in order to answer such type of problems, consider the following ይላል። Let the set containing Gn n from 1 to infinity be a geometric sequence። እንግዲህ ጂኦሜትሪክ ሲኩዌንስ ነው ሲባል ምን ማለት ነው? ተከታታይ የሆኑ ተርሞች ስናካፍል የምናገኘው ኮንስታንት የሆነ ቁጥር አለ። ያ ኮመን ሬሾ የሚባል ነው። ስለዚህ እንደዚህ አይነት ቁጥር የሚሰጡን ከሆነ ሲኩዌንሱ ጂኦሜትሪክ ሲኩዌንስ ነው ማለት ነው። ዘን it is associated geometric sum SN እንግዲህ ኢንዲኬት የሚያደርገው ወይም የሚያመለክተው የመጀመሪያ ተከታታይ ኤን ተርሞችን ድምር ነው። ሶ ኤስኤንን እንዴት እንገልጸዋለን? ኤስኤን ማለት እንግዲህ የመጀመሪያው ተርም G1 ብንለው ሲደመር ሁለተኛው ተርም G2 ሲደመር ሶስተኛው ተርም G3 ሲደመር እንዲህ እያለ ይቀጥላል እስከ ኤንስ ተርሙ ድረስ። ከኤንስ ተርሙ ፊት ለፊት n-1 አለን ሲደመር ጂኤን። እዚህ ላይ ጂኤን ስንል ምን ማለታችን ነው? ጂ1 ሲባዛ ኮመን ሬሾ አር ነው ብንል አር ሬስ ቱ n-1 ይሆናል። እዚህ ጋር አር ኮመን ሬሾ ምንለው ነው። ኦኬ ኢዝ ዘ ኮመን ሬሾ ኮመን ሬሾ ማለት ቁጥሮችን ብናካፍል ተከታታይ የሆኑ ተርሞች ለምሳሌ ጂ2ን ለጂ1 ባካፍል የማገኘው አር መሆን አለበት። ጂ3ን ለጂ2 ባካፍል የማገኘው አር እንዲህ ያለ የሚቀጥል ቢሆን በዚህ መሰረት ኤስኤን እንዲተርጎ ሊጻፍ ይችላል ማለት ነው። ጂ1 ሲደመር ጂ2 ማለት አር ሲባዛ በጂ1 ነው ፕላስ ጂ3 ማለት አር ስኩዌርድ ጂ1 ነው ሲደመር እንዲህ ያደረግን ጂኤን-1 አር ሬስ ቱ n-2 ታይምስ ጂ1 ሲደመር አር ሬስ ቱ n-1 ታይምስ ጂ1 ይሄ የመጨረሻው ተርም ጂኤን ያልነው ነው። ስለዚህ ኤስኤን አሁን ጂ1 እንደምትመለከቱት ሁሉም ጋር የምናየው ተርም ነው ወይ ፋክተር ነው። ጂ1 ስለዚህ ጂ1 ፋክተር አውት እናድርግ። ይህን ስናደርግ ጂ1 ኢንቱ የመጀመሪያው ላይ አንድ ይቀረናል። ቀጥሎ አር ሲደመር አር ስኩዌርድ ሲደመር እንዲህ እያለ ይቀጥልና አር ሬስ ቱ n-2 ይሄ ጂ ሰብ n-2 ያልነውን ተርም ይወክል ነው ሲደመር አር ሬስ ቱ n-1 ይሆናል። እዚህ ጋር ያገኘነውን ኢኩዌዥን ስም እንስጠው። ኢኩዌዥን 1 እንበለው። በመቀጠል እዚህ ላይ ሁለቱንም በአር በማባዛት የምናገኘውን ሪዛልት እንመልከት። ኦኬ ሁለቱም በአር ቢባዛ አር ኤስኤን እኩል ይሆናል ጂ1 አር ሲባዛበት እንግዲህ እያንዳንዱ ተርም ተጨማሪ አንድ አር የሚባል ፋክተር ይኖረዋል። ስለዚህ አንድ ሲባዛ በአር አር ይሆናል። አር ሲባዛ በአር አር ስኩዌርድ ይሆናል ሲደመር አር ስኩዌርድ ሲባዛ በአር አር ኪዩብድ ይሆናል። እንዲህ እያለ ይቀጥልና አር ሬስ ቱ n-2 የነበረው አንድ አር ስንጨምርበት ወይም ስናባዛበት አር ሬስ ቱ n-1 ይሆናል ሲደመር አር ሬስ ቱ n እናገኛለን። ይሄ ሁለተኛ ኢኩዌሽናችን ነው። ኔክስት ከዚህ ላይ ይሄንን ቀንስ። ያ ማለት ኤስኤን ሲቀነስ አር ሲባዛ በኤስኤን
ብናደርገው ኤስኤን ማይነስ አር ታይምስ ኤስኤን ብንወስድ እንደምትመለከቱት እዚህ ጋር ጂ1 ሁለቱም ጋር የምናገኘው ስለሆነ ይህን እንደ ኮመን ፋክተር እንጠቀምበትና ሌሎቹ ላይ ግን እዚህ ጋር ኦኬ ከዚህ ላይ ነው ይህን እየቀነስን ያለ ነው። አር ሲቀነስ አር 0 ይሆናል። አር ስኩዌር ሲቀነስ አር ስኩዌር 0 ይሆናል። አር ኪዩብድም ከዚህ ቀጥሎ የሚመጣው ተርም ጋር ስለሚቀናነስ 0 ይሆናል። እንዲህ ያለ ይቀጥልና እዚህ ጋር ለምሳሌ እንደምትመለከቱት አር ሬስ ቱ ኤን ማይነስ 1 ከዚህኛው ጋር ሲቀነስ 0 ይሆናል። ፋይናሊ የምናገኘው ይህን ስለሆነ በማይነስ የምናባዛው ወይም የምንቀንሰው እዚህ ላይ መጀመሪያ ላይ አንድ ከማንም ጋር ፔር ያልተደረገች ስለሆነች እዚህ ጋር አንድ ይኖረናል። አንድ ከዛ ሲቀነስ የመጨረሻ የሚቀረን ይህኛው ተርም ብቻ ይሆናል። ማይነስ አር ኤን ይኖረናል። ኦኬ አሁን በግራ በኩል የምንመለከተው ኤስኤን አላቸው ሁለቱም ተርሞች። ስለዚህ ኤስኤንን ኮመን ማድረግ እንችላለን። ከዚህ የሚቀረው ፋክተር አንድ ይሆናል። ስለዚህ አንድ ሲቀነስ ሁለተኛው ላይ አር አለን። ኤስኤን እኩል ይሆናል ጂ1 ኢንቱ 1 ማይነስ አር ሬስ ቱ ኤን እናገኛለን። እንግዲህ አር የሚባለው ቁጥር 0 ካልሆነ 0 ባይሆን አንድ ሲቀነስ አር ነን 0 ስለሚሆን እንደዚህ ማድረግ እንችላለን። በሁለቱም በኩል አንድ ሲቀነስ አርን በማካፈል ኤስኤን እኩል ይሆናል ጂ1 ኢንቱ 1 ማይነስ አር ሬስ ቱ ኤን ዲቫይድድ ባይ 1 ማይነስ አር የሚል ሪዛልት እናገኛለን። ይህ በጣም ኢምፖርታንት የሆነ ሪዛልት ነው። እዚህ ጋር ያገኘነው ሪዛልት እንደምትመለከቱት ኤስኤን እኩል ይሆናል ጂ1 ኢንቱ 1 ማይነስ አር ሬስ ቱ ኤን ዲቫይድድ ባይ 1 ማይነስ አር። ይህን ለማድረግ ግን ምን ያስፈልጋል ብለናል ቀደም ሲል? አር አንድ መሆን የለበትም። አንድ ከሆነስ አንድ ሲቀነስ አንድ 0 ስለሚመጣ እንዲህ አድርጎ መጻፍ አንችልም። ማቴማቲካሊ ዲፋይንድ አይደለም። በመሆኑም ይህ አር የምንለው ወይም ኮመን ሬሾ ከአንድ ውጭ መሆኑን ማረጋገጥ ተገቢ ነው። አንድ ቢሆንስ ምንድን ነው የምናደርገው? ይህም በቀጥታ ልንደምረው ስለምንችል በኋላ ላይ እንመለከተዋለን። ከዛ ፊት ግን አሁን የደረስንበትን ሪዛልት በድጋሚ እንመልከት። እንደምታዩት ኤስኤንን ለማግኘት የሚያስፈልገን ጂ1 እና ኮመን ሬሾ እና ኤን ራሱ ኤን ስንት ነው? አር ማን ነው? ጂ1 ማን ነው የሚለውን ካወቅን በቀጥታ ድምሩን ማግኘት እንችላለን። ስለዚህ ቀደም ሲል አክቲቪቲዎች ላይ እንዳደረግነው ያን ሁሉ ቁጥር መደመር አስፈላጊ አይሆንም ማለት ነው። ስለዚህ ዋንስ አር ከአንድ ውጭ መሆኑን ካረጋገጥን ይህን ፎርሙላ መጠቀም እንችላለን። ይህ ፎርሙላ የሚሰራው እንግዲህ ፎር አር ዲፍረንት ፍሮም 1 ነው። አሁን ያገኘነው ሪዛልት መሰረት በማድረግ ቀጥሎ ያለውን ቲረም እንመለከታለን። the following theorem is inferred. Theorem 1 for let gn n from 1 to infinity be a geometric sequence with common ratio r. እዚህ ጋር እንግዲህ የተሰጠን ጂኦሜትሪክ ሲኩዌንስ ሆኖ ኮመን ሬሾ አር ቢሆን then the sum of the first n terms sn is given by ቀደም ሲል እንዳየነው ኤስኤንን እንዴት እናገኛለን? አር ዲፍረንት ፍሮም 1 ከሆነ ወይም አንድ ካልሆነ ምን ይሆናል? ጂ1 ታይምስ 1 ማይነስ አር ሬስ ቱ ኤን ኦቨር 1 ማይነስ አር አድርገን ማስቀመጥ እንችላለን። እዚህ ላይ አር አንድ ካልሆነ ነው። አር አንድ ቢሆንስ ምንድን ነው የምናደርገው የሚለው እንመልከት። አር 1 ቢሆን ኤስኤን ምንድን ነው የሚሆነው? ጂ1 ፕላስ 1 ታይምስ ጂ1 ራሱ ጂ1 ይሆናል ፕላስ 1 ታይምስ ጂ1 ራሱ ጂ1 ይሆናል። እንዲህ እያለ ስንት ጂ1ዎች ይኖሩናል? ኤን ጂ1ዎች ይኖሩናል። ስለዚህ ጂ1 እነኝም መደመር ነው የሚሆነው የኛ ስራ። ስለዚህ ጂ1 ኢንቱ 1 ፕላስ እያለ እስከ ኤን ዋኖች ድረስ በአጠቃላይ ያሉት የአንድ ብዛቶች ኤን ስለሆነ ይሄ ተደምሮ ኤን ይሰጠናል። ያም ምን አይነት ሪዛልት ይሰጠናል ማለት ነው? ኤን ሲባዛ በጂ1 ይሆናል። ይሄ የሚሆነው ግን መች ነው? አር አንድ ሲሆን። አር ዲፍረንት ፍሮም 1 ከሆነ ቀደም ሲል ያየነው ፎርሙላ ይሆናል። አር ደግሞ አንድ ከሆነ ኤን ታይምስ ጂ1 አድርጎ በቀጥታ ማግኘት ይቻላል። ኤግዛምፕል 1 find the sum of the sequences in activity 1.6 using this theorem and confirm the results ይለናል። እንግዲህ ቀደም ሲል activity 1.6 ላይ ጂኦሜትሪክ ሲኩዌንሶች ተሰጥተውን እነሱን ደምረን ቁጥር አግኝተን ነበር። እዛ ጋር ያገኘነው ሪዛልት ትክክል ነው ወይስ አይደለም የሚለውን ከዚህ በፊት ያየነውን ቲረም መሰረት በማድረግ ቬሪፋይ እናደርጋለን ወይም ኮንፊርም እናደርጋለን ማለት ነው ሪዛልቱን። ኤ ላይ የሰጠን እንግዲህ ጂ1 ወይም የመጀመሪያው ተርም 2 ነው። ኮመን ሬሾ 4 ለ2 ስናካፍል የምናገኘው ነው። እሱ ደግሞ 2 ነው። አሁን
በዚህ መሰረት እዚህ ጋር የምንደምራቸው ቁጥሮች 1 2 3 4 5 በአጠቃላይ ብዛታቸው 5 ነው። በመሆኑም S5 ነው የምንሰራው ማለት ነው። S5 G1 2 ሲባዛ 1 ሲቀነስ R ሬስቱ 5 እናድርገዋል። R ሬስቱ 5 እዚህ ጋር 2 ሬስቱ 5 ማለት ነው ሲካፈል ለ1 ሲቀነስ 2 እናድርገዋለን። በዚህ መሰረት R ሬስቱ 5 32 ነው። 32 ሲቀነስ 1 ኔጌቲቭ 31 ይሆናል። ከስር 1 ሲቀነስ 2 ኔጌቲቭ ስለሚሰጠን የምናገኘው ሪዛልት 31 ሲባዛ በ2 62 ይመጣል። ይህ ቀደም ሲል ካገኘነው ሪዛልት ጋር አንድ አይነት ነው። ቢ ላይ የሰጡት ተርሞች 1 2 3ኛ 4 9ኛ እና 8 27ኛ በአጠቃላይ ብዛታቸው 4 ተርሞች ናቸው። ስለዚህ የምንደምረው S4ን ማግኘት ይሆናል። እዚህ ላይ ዋስ G1 1 ነው። ኮመን ሬሾ ደግሞ R የምንለው 2 3ኛ ነው። በመሆኑም G1 ኢንቱ 1 ማይነስ R ሬስቱ 4 ዲቫይድ ባይ 1 ማይነስ R አድርገን ነው የምናስቀምጠው። አሁን G1 እናውቃለን። G1 1 ነው ሲባዛ 1 ሲቀነስ 2 3ኛ ሬስቱ 4 እናደርግና ይህን ደግሞ 1 ሲቀነስ ለ2 3ኛ እናካፍለዋለን። እዚህ ላይ የምናገኘው ሪዛልት ከላይ ያው 1 ስለሆነ 1 ሲቀነስ 2 3ኛ ሬስቱ 4 ማለት 2 ሬስቱ 4 16 ይሆናል። 3 ሬስቱ 4 ደግሞ 81 ይሆናል ሲካፈል 1 3ኛ። አሁንም ይህን ሪዛልት ፈርዘር ሲምፕሊፋይ እናድርገው። 81 ሲባዛ በ1 ይህ በተርፍ ላይ እየተጠቀምነው 81 ሲባዛ በ1 81 ይሆናል ሲቀነስ 16 65 ይሆናል። 65 81ኛ ሲካፈል ለ1 3ኛ። የዚህን ሬስፕሮካል በመውሰድ ከስር ያለውን ቁጥር ሬስፕሮካል ወስደን ላይኛው ላይ እናባዛለን። ከዚህ የምናገኘው ሪዛልት ምንድነው የሚሆነው? 65 ሲባዛ በ3 ሲካፈል ለ81 ይሆናል። እዚህ ላይ እንግዲህ ሊጣፉ የሚችሉ ስላሉን ማጣፋት ይኖርብናል። በ3 ይሄ 1 ይሆናል። ይሄ በ3 27 ይሆንና 65 27ኛ እናገኛለን። 65 27ኛ። ይሄ ቀደም ሲል ካገኘነው ጋር ኮንሲስታንት ነው። ሌላው ሁለተኛው ጥያቄ ላይ የሰራ ነው የነዚህን ተርሞች ድምር አግኝ የሚል ነበረ። አሁን የነዚህ ተርሞች ድምር 1 2 3 4 5 ናቸው ቁጥሮቹ። ኮመን ሬሻቸው ከዚህ ጋር ተመሳሳይ ነው 2 3ኛ። ጂዋኑ ወይም የመጀመሪያው ተርም 1 ነው። ጂኦሜትሪክ ሲኩዌንስ መሆኑን እናውቃለን። ስለዚህ S5ን እንፈልጋለን ማለት ነው። እዚህ ጋር እንግዲህ G1 1 ነው ብለናል። ኮመን ሬሾ R 2 3ኛ ነው። ስለዚህ S5 እኩል ይሆናል G1 ኢንቱ 1 ማይነስ R ሬስቱ አሁን 5 እናደርገዋለን ሲካፈል ለ1 ሲቀነስ R። እዚህ ላይ G1 1 ነው ሲባዛ 1 ሲቀነስ R ያልነው 2 3ኛ ሬስቱ 5 ይሆናል። አሁን ይህ ሲካፈል ለ1 ሲቀነስ 2 3ኛ አድርገን እናስቀምጣለን። የመጀመሪያው ቁጥር 1 ሲቀነስ 2 ሬስቱ 5 32 ይሆናል። 3 ሬስቱ 5 ደግሞ 243 ይሆናል። ይህ ሲካፈል አንድ ላይ 2 3ኛ ስንቀነስ 1 3ኛ እናገኛለን። ይህን አሁን ሪአሬንጅ ማድረግ ነው የምንሰራው። በተርፍ ላይ ቴክኒክ ልንለው እንችላለን። 243 ሲባዛ በ1 ሲቀነስ 243 ሲቀነስ 32 ሲካፈል 243 ሲባዛ በ3 1ኛ አድርገን እናስቀምጠዋለን። እዚህ ላይ ሊጣፉ የሚችሉ ቁጥሮች ስላሉ በ3 1 ይሄ በ3 81 ይሆናል። ኔክስት 243 ሲቀነስ 32 211 ይሆናል። ከስር 81 አለን። በዚህ መሰረት ይህ ቁጥር ስንት ነው ማለት ነው? 211 ሲካፈል ለ81። ይህ ደግሞ ቀደም ሲል ካገኘነው ጋር ፊት ያደርጋል ወይም ኮንሲስታንት ነው። ኤክሰርሳይዝ 1.16 አብረን እንመለከታለን። በዚህ ኤክሰርሳይዝ የምናገኛቸው ጂኦሜትሪክ ሲኩዌንስ ድምር ወይም ፓርሻል ሰም ኦፍ ጂኦሜትሪክ ሲኩዌንስ እንዴት እንደምንሰራ ይሆናል። የመጀመሪያው ጥያቄ ፋይንድ ዘ ሰም ኦፍ ዘ ፈርስት ኤን ተርምስ ኦፍ ጂኦሜትሪክ ሲኩዌንስ ይለናል። እንግዲህ የመጀመሪያ ኤን ተርሞች ስንል ምን ማለታችን ነው? ከፈርስት ተርም ጀምሮ እስከ ኤንስ ተርም ድረስ ያሉትን
አጠቃላይ ድምር አገኙ ነው የሚለን። እንግዲህ ኤን ሲባል ስፔሲፊካሊ ኤን ስንት እንደሆነ እናውቀውም። ቢሆንም ግን ኤን ተርም ስለተባለ ኤን እንደምናውቀው ፖዚቲቭ ኢንቲጀር እንደሚሆን እንገምታለን። ያ ፖዚቲቭ ኢንቲጀር የፈለገውን ቫሊዩ አስዩም ያድርግ። የዚህን ተከታታይ ኤን ተርሞች ድምር ከመጀመሪያው እስከ ኤን ድረስ ያሉትን በቀላሉ ማግኘት እንችላለን። የመጀመሪያው ኤ ላይ ሲሰጠን ጂ1 ወይም የተሰጠው ጂኦሜትሪክ ሲኩዌንስ ፈርስት ተርሙ 3 ሲሆን አር ደግሞ ወይም ደግሞ ኮመን ሬሾ የምንለው 2 ነው። እዚህ ላይ እንግዲህ የተጠየቅነው ኤስኤን ወይም the sum of the first n terms of the geometric sequence ወይም ኤንስ ፓርሻል ሰም ተብሎ ይጠራል። ይህን ለማግኘት የምናደርገው ጂ1 ሲባዛ 1 ሲቀነስ አር ሬስ ቱ ኤን ኦቨር 1 ማይነስ አር አድርገን ነው የምንሰራው። ይሄ ለማንኛውም ጂኦሜትሪክ ሲኩዌንስ የምንጠቀምበት ፎርሙላ ነው። ኮመን ሬሾ አር 1 እስካልሆነ ድረስ፣ 1 ከሆነ ሌላ ፎርሙላ አለን። ለጊዜው ግን አር እንደምትመለከቱት 2 ስለሆነ ከአንድ ውጭ ነው። በመሆኑም ይህን ፎርሙላ መጠቀም እንችላለን። ይህን ፎርሙላ ስንጠቀም ጂ1 ተሰጥቶናል 3 ኢንቱ 1 ማይነስ የአር ቫሊዩ ደግሞ 2 ነው 2 ኤን ይሆናል ዲቫይድ ባይ 1 ማይነስ 2 እናድርገዋለን። ይህን ፈርዘር ሲምፕሊፋይ ስናደርግ 1 ሲቀነስ 2 ኔጌቲቭ 1 ነው የሚመጣው። ስለዚህ ኔጌቲቭ 1 ስለሚመጣ እዚህ ጋር ኔጌቲቭ 1 ይህን ሲያባዛ የሚሰጠን ሪዛልት ኤስኤን እኩል ይሆናል 3 ሲባዛ በ2 ኤን ማይነስ 1 ይሆናል። ይህን ፈርዘር እንደዚህ አድርገን ሲምፕሊፋይ ብናደርገው ኤስኤን እኩል ይሆናል 3 ታይምስ 2 ኤን ማይነስ 3 አድርገንም ልናስቀምጠው እንችላለን። ቢ ላይ የሰጠን የጂ1 ቫሊዩ ደግሞ 1 ሲሆን አር ወይም ኮመን ሬሾ የምንለው 1 ኦቨር 2 ተሰጥቶናል። ያው ጂ1 እንደምታውቁት የመጀመሪያው የጂኦሜትሪክ ሲኩዌንሱ ተርም ነው። አሁንም የምንሰራው ከመጀመሪያው እስከ ኤንስ ተርም ድረስ ያሉትን ድምር ነው። ይህን ለመስራት የምንጠቀምበት ፎርሙላ ኤስኤን እኩል ይሆናል ጂ1 ሲባዛ 1 ማይነስ አር ሬስ ቱ ኤን ዲቫይድ ባይ 1 ማይነስ አር አድርገን የምናገኘው ነው። እንግዲህ ጂ1 1 ተደርጎ ተሰጥቶናል ወይም 1 ነው ተብለናል። ሲባዛ 1 ማይነስ 1 ኦቨር 2 ሬስ ቱ ኤን ይሆናል ዲቫይድ ባይ 1 ማይነስ 1 ኦቨር 2። ያው እዚህ ጋር ያለን ቁጥር 1 ስለሆነ አንድ ማንኛውም ቁጥር ቢያባዛ ያንን ቁጥር አይቀይረውም። ስለዚህ ይህን ቁጥር ብቻ መውሰድ በቂ ነው። ነገር ግን ከስር እንደምትመለከቱት 1 ማይነስ 1 ኦቨር 2 ስለሚሰጠን ይህን ቁጥር ሬሲፕሮካል ወስደን ላይኛው ላይ እናባዘዋለን። በዚህ መሰረት የምናገኘው ኤስኤን እኩል ይሆናል 2 ኢንቱ 1 ማይነስ 1 ኦቨር 2 ሬስ ቱ ኤን ይሆናል። ይህን ፈርዘር ሲምፕሊፋይ ስናደርገው 2ን እዚህ ጋም በማባዛት የምናገኘው ሪዛልት ማለት ነው ስንት ይሆናል? 2 ሲቀነስ 2 ሲባዛ በ1 ሁለተኛ ሬስ ቱ ኤን። ይህ ማለት ደግሞ 2 ሲቀነስ እዚህ ጋር የነበረው እንደምትመለከቱት 2 ሬስ ቱ ኤን ማለት ነው። 2 ኦቨር 2 ሬስ ቱ ኤን ይሆናል። እንዲህ አድርገን ብናስቀምጠው 2 ሬስ ቱ ኤን እንደምታውቁት በ2 ይሄ ሊጣፋ ይችላል። እዚህ ጋር 2 ሬስ ቱ ኤን ከምንላቸው ውስጥ አንደኛው ፋክተር 2 ሊጣፋ ስለሚችል የምናገኘው ሪዛልት 1 ኦቨር 2 ሬስ ቱ ኤን ማይነስ 1 ይመጣል። በመሆኑም 2 ማይነስ 1 ኦቨር 2 ሬስ ቱ ኤን ማይነስ 1 አድርገን ማስቀመጥ እንችላለን። ይህንን እንደ ጀነራል ፎርሙላ መጠቀም ይቻላል። ማንን ለማግኘት? ኤስኤኑን ወይም የመጀመሪያ ኤን ተርሞቹን ድምር ጊቨን ዳት ጂ1 1 እና አር ደግሞ 1 ኦቨር 2 መሆኑን ካወቅን ማለት ነው። ሁለተኛው ጥያቄ ጊቭ ዘ ጂኦሜትሪክ ሲኩዌንስ 1 3 9 27 ፋይንድ ኤስኤን ይለናል። ይህኛው ጥያቄ ቀደም ሲል ከሰራ ነው የሚለየው በምንድን ነው? ጂ1 ስፔሲፊካሊ ማን እንደሆነ አልተነገረንም። ነገር ግን እዚሁ ጋር ቀጥታ ጂ1 1 መሆኑን እናውቃለን። ሌላ የማናውቀው ኮመን ሬሾ ነው። ኮመን ሬሾ የምንለው ተከታታይ ተርሞችን በማካፈል የምናገኘው ቁጥር ነው። ለምሳሌ 3ን ለ1 ስናካፍል የምናገኘው ስንት ነው? 3። 9ን ለ3 ስናካፍል 3። 27ን ለ9 ስናካፍል የምናገኘው 3። ያ ነው እንግዲህ ኮመን ሬሾ የሚባለው። ዴርፎር እነዚህን ሁለት ቁጥሮች ጂ1 እና አር የምንላቸውን አይደንቲፋይ ማድረግ ተገቢ ነው ኤስኤንን ለማግኘት። በዚህ ፕሮብለም ጂ1 ማን ነው? 1 ነው። ሌላው ኮመን ሬሾ አር የምንለው
G2 ዲቫይድ ባይ G1 አድርገን ልናገኘው እንችላለን። እዚህ ላይ G2 ማለት ሁለተኛው ተርም ማለት ነው። ስለዚህ 3 ሲካፈል ለአንድ እናድርገዋለን። 3 ሲካፈል ለአንድ ስንት ይሆናል? 3። ስለዚህ አርን አወቅን። በመቀጠል የምንሰራው ኤስኤን ነው። ኤስኤን ማለት ደግሞ G1 ታይምስ 1 ማይነስ አር ሬዝ ቱ ኤን ዲቫይድ ባይ 1 ማይነስ አር አድርገን የምናገኘው ነው። አሁን G1 1 መሆኑን እናውቃለን። አንድ ሲባዛ አንድ ሲቀነስ አር 3 ነው። 3 ሬዝ ቱ ኤን እናድርገዋለን ዲቫይድ ባይ 1 ማይነስ 3። እዚህ ጋር ያለን ቁጥር አንድ ሲቀነስ 3 ስንት ይመጣል? ኔጌቲቭ 2 ይመጣል። ኔጌቲቭ 2 ስለሆነ 1 ኦቨር ኔጌቲቭ 2 ይኖረናል ማለት ነው። በዚህ ስናባዛው ያን ወደ ቀጥሎ ወዳለው አሬንጅመንት ይቀይርልናል። ያ ማለት ኔጌቲቭ 1 ኦቨር 2 ሲባዛ 1 ማይነስ 3 ሬዝ ቱ ኤን። ይህን ደግሞ እንዲህ አድርገን ማስቀመጥም እንችላለን። ፖዚቲቭ አድርገን 1 ኦቨር 2 ሲባዛ 3 ሬዝ ቱ ኤን ማይነስ 1 አድርገን ልንጽፈው እንችላለን። ፈርዘር ኦን ሰም ኦፍ ጂኦሜትሪክ ሲኩዌንስ። እዚህ ጋር እንግዲህ ለየት ያሉ ጥያቄዎችን መነሻቸው የጂኦሜትሪክ ሲኩዌንስ ድምርን የሚመለከቱ ሆነው እንመለከታለን። የመጀመሪያው እዚህ ጋር እንደምትመለከቱት the sum of the first 3 terms of a geometric sequence is 7። እንግዲህ የመጀመሪያ ተከታታይ 3 ተርሞች ድምር 7 ቢሆን ጂኦሜትሪክ ሲኩዌንስ ሆኖ and the sum from the 4th to the 6th terms is 56። እንግዲህ ከአራተኛው እስከ ስድስተኛ ያሉት ደግሞ 56። የመጀመሪያዎቹ 3 ተርሞች ድምር 7 ቢሆን find the first term and the common ratio ነው የተባለው። ስለዚህ ጂዋኑና አርን እንፈልጋለን ማለት ነው። በዚህ ላይ እንግዲህ የመጀመሪያ 3 ተርሞችን ብናስብ ጂ1 ሲደመር ኮመን ሬሾ ሁለተኛው ተርም ሲባዛ በጂ1 ተደርጎ የሚገኝ ነው። ሶስተኛው ደግሞ ኮመን ሬሾውን አርን ሁለተኛው ተርም ላይ በማባዛት የምናገኘው፣ ያ ማለት ደግሞ አር ስኩዌርድ ጂ1 ይሆናል። የነዚህ ድምር ስንት ነው ተብለናል? 7። ይህን ኢኩዌሽን ዋንን ብለው በኋላ ላይ እንጠቀምበታለን። ቀጣይ ደግሞ እዚህ ላይ ምን ተብለናል? ከአራተኛው እስከ ስድስተኛ ያሉት ተርሞች ብንደምር ደግሞ 56 ነው የምናገኘው። ስለዚህ አራተኛው ተርም ቴክኒካሊ ምንድን ነው የሚመስለው? አር ሬስ ቱ 3 ታይምስ ጂ1 ይህ አራተኛው ተርም ነው። አምስተኛው ደግሞ አር ሬስ ቱ 4 ታይምስ ጂ1። ስድስተኛው ተርም አር ሬስ ቱ 5 ጂ1 ይሆናል። የነዚህ ድምር ስንት ነው ተባል? 56። እንደምትመለከቱት አር 3 እዚህ ጋር እንደ ኮመን ፋክተር ሊወሰድ ስለሚችል ኢን ፋክተር አውት በማድረግ አር 3 ኢንቱ ጂ1 እዚህ ላይ አር ሬስ ቱ 3 ፋክተር አውት ስላደረኩ አር ይቀረኛል። ሶ አር ታይምስ ጂ1 ፕላስ አሁን አር ሬስ ቱ 3 ፋክተር አውት ሲደረግ አር ሬስ ቱ 5 ላይ አር ስኩዌርድ ነው የሚቀረው። ስለዚህ አር ስኩዌርድ ጂ1 ኢኳልስ 56 ይመጣል። እንደምትመለከቱት ጂ1 ፕላስ አር ታይምስ ጂ1 ፕላስ አር ስኩዌርድ ታይምስ ጂ1 ይህ ቀደም ሲል 7 ነው ብለን ያስቀመጥነው ነው ኢኩዌሽን 1 ላይ። ስለዚህ እዚህኛው ላይ መተካት እንችላለን። ይህን ኢኩዌሽን 2 እንበለውና እንግዲህ ኢኩዌሽን 2 ላይ ኢኩዌሽን 1ን በመጠቀም ያ ማለት ጂ1 ሲደመር አር ታይምስ ጂ1 ሲደመር አር ስኩዌርድ ጂ1 እሱ ስንት ነው ብለናል? 7 እኩል ይሆናል 56። እንግዲህ ሁለቱንም ሳይድ በ7 በማካፈል አር ኪውብድ ስንት ይሆናል? 56ን ለ7 ማካፈል ነው የሚሆነው። ይህ 8 ይሰጠናል። ስለዚህ እዚህ ጋር ያገኘነው ሪዛልት አር ኪዩቢክ ሩቱን የሁለቱንም ሳይድ በመውሰድ ስንት ይሰጠናል? 2። ዜርፎር አር የተባለው ቫሊዩ 2 ነው ማለት ነው። ኔክስት እንድናገኝ ይጠይቅ ነው ፈርስት ተርም ወይም ጂ1ን ስለሆነ ጂ1ን ከዚህ ማግኘት እንችላለን። እዚህ ጋር እንደምትመለከቱት 7 እኩል ይሆናል ጂ1 አናውቀውም። ጂ1ን ፋክተር አውት ማድረግ ይቻላል። የመጀመሪያውን ኢኩዌሽን ወስደን አሁንም የመጀመሪያው ኢኩዌሽን ላይ አሁን ጂ1 ኮመን ስለሆነ 1 ሲደመር አር ሲደመር አር ስኩዌርድ እኩል ይሆናል 7 ብለን መጻፍ እንችላለን። ያ ማለት ጂ1 ኢንቱ 1 ሲደመር አር ማለት 2 ነው ሲደመር አር ስኩዌርድ 4 ይሆናል እኩል ይሆናል 7። እንግዲህ እነዚህን ቁጥሮች እንደምር 1 ሲደመር 2 3 ሲደመር 4 7 ይሆናል። ስለዚህ እዚህ ጋም 7 እዚህ ጋም 7 አለን። ሁለቱንም በ7 በማካፈል የጂዋንን ቫልዩ በቀጥታ ማግኘት ይቻላል። ስለዚህ ጂዋን ስንት ሆነ ማለት ነው? 1። የምንመለከተው ኤክሰርሳይዝ 1 17 ይሆናል። ይሄ ደግሞ
ጂኦሜትሪክ ሲኩዌንስ ድምርን ይበልጥ ፕራክቲስ የምናደርግባቸው ጥያቄዎች የምናገኝበት ይሆናል። የመጀመሪያው ጥያቄ the sum of the first three terms of a geometric sequence is 9። እንግዲህ የመጀመሪያ ተከታታይ 3 ተርሞች ድምር 9 ቢሆን የሰጠን ምን አይነት ሲኩዌንስ ነው? ጂኦሜትሪክ ሲኩዌንስ ነው። and the sum from the fourth to the sixth term is -18። እዚህ ላይ ደግሞ ምን ይለናል? ከአራተኛው እስከ ስድስተኛው ድረስ ያሉትን ተርሞች ብንደምር የምናገኘው -18 ነው። so find the first term G1 ብለን የምንጠራው ኤንድ ኮመን ሬሾ አር ብለን የምንጠራው። ስለዚህ የመጀመሪያውን ተርምና ኮመን ሬሾውን ማግኘት ይኖርብናል የሰጠንን መረጃ መሰረት አድርገን። ይህን ጥያቄ ለመስራት የሰጠንን መረጃ እንዳለ እናስቀምጠው። G1 ሲደመር G2 ሲደመር G3 ስንት ነው ተብለናል? 9። ነገር ግን G1 G2 እና G3 እርስ በርሳቸው ሊገናኙ የሚችሉ መሆናቸውን እናውቃለን። ያ ማለት ምን ማለት ነው? G1 ሲደመር G2 ማለት G1ን በአር በማባዛት የምናገኘው ነው። G3 ማለት ደግሞ G2ን በአር በማባዛት የምናገኘው ስለሆነ ወይም ደግሞ G1ን በአር ስኩዌር በማባዛት የምናገኘው ስለሆነ አር ስኩዌር ታይምስ G1 ብለን ልንጽፈው እንችላለን። ስለዚህ ይህን የመጀመሪያ ኢኩዌሽናችን ነው ብለን እንውሰድ። ሶ G1 ሲደመር አር ታይምስ G1 ያ ማለት G2 ነው። አር ስኩዌር ታይምስ G1 ይሄ ደግሞ G3 ነው። እኩል ይሆናል 9። ሌላው የሰጠን መረጃ አራተኛው ተርም ሲደመር አምስተኛው ተርም ሲደመር ስድስተኛው ተርም የነዚህ ደግሞ ድምር ስንት ይመጣል? -18 ነው ተብለናል። እዚህ ላይ አንድ የምናውቀው ጀነራል ፕሪንሲፕል አለ ወይም ሩል the nth term of a geometric sequence is given by gn የምንለው G1 times r raised to n minus 1 ወይም ደግሞ r raised to n minus 1 times G1 አድርገን ልናገኘው እንችላለን። ይህን መሰረት በማድረግ እነዚህ በዚህ ሩል መሰረት ሲጻፉ ምንድነው የሚሆኑት? የመጀመሪያው G4 ያልነው G1 times r raised to 4 minus 1 ወይም ደግሞ r cubed times G1 ይሆናል። G5 ደግሞ r raised to 4 times G1 ይሆናል። G6 r raised to 5 G1 and this equals -18 እንለዋለን። እዚህኛው ኢኩዌሽን ላይ እንደምትመለከቱት እዚህ ጋር r3 ያለን፣ እዚህ ጋርም r3 እንደ ፋክተር መጠቀም እንችላለን፣ እዚህ ጋርም r3 እንደ ፋክተር መጠቀም እንችላለን። በመሆኑም ይህን ኢኩዌሽን በዚህ መንገድ ብንጽፈው ችግር የለውም። አር ኪዩብድን ፋክተር አውት እናድርግ። ቀጥሎ የሚቀረው G1 የመጀመሪያው ተርም ላይ የምናገኘው ነው። ከዛ r ታይምስ G1 ከዛ ቀጥሎ ደግሞ r ስኩዌርድ G1 this equals -18 ይመጣል። ቀደም ሲል G1 ሲደመር r ታይምስ G1 ሲደመር r ስኩዌርድ G1 ምንድን ነው ብለናል? 1 ነው ብለናል። ኦኬ ይህን ለመስራት እንዲያመችን ይህን ኢኩዌሽን 2 በለው። therefore ይሄ ሁለተኛ ኢኩዌሽናችን ነው። የሁለተኛ ኢኩዌሽን ላይ እቺኛዋን ኤክስፕሬሽን በማን እንተካለን ማለት ነው? ይሄኛው ኤክስፕሬሽን ጋር አንድ አይነት ስለሆነ በ9 እንተካዋለን። therefore ወደዚህ መምጣት እንችላለን። this equals r cubed into 9 equals -18። እዚህ ላይ ሁለቱንም ሳይድ በ9 ብናካፍል የምናገኘው ሪዛልት ምንድነው የሚሆነው? 9 በ9 ይጣፋል። በ9 1 ይሄ በ9 -2 ይሆናል። በመሆኑ r cubed ምን ሆነ ማለት ነው? -2። ይሄ ደግሞ ኪዩቢክ ሩቱን ኮምፒት ስናደርግ r እኩል ይሆናል the negative of the cubic root of 2 አድርገን ልንወስደው እንችላለን። እዚህ ላይ ኔጌቲቭን እዚህ ጋር ለብቻ መውሰድ ያስፈልገው ለምንድን ነው? ኔጌቲቭ ቁጥር 3 ቢባዛ የሚሰጠን ኔጌቲቭ ስለሆነ እቺ ኔጌቲቭ 1 ለብቻ እዚህ ጋር እናስቀምጣለን። እንደ ፋክተር -1 ታይምስ the cubic root of 2 አድርገን ማስቀመጥ ስለምንችል ነው። ይህን በካልኩሌተር ኮምፒውተር አድርገን ሪዛልቱን ማግኘት እንችላለን። ነገር ግን እንዲሁ ባለበት ብናስቀምጠው ችግር ስለሌለው እዚሁ ላይ እንደዚሁ እንተዋለን። ኔክስት ብዙ ጊዜ እንደዚህ አይነት ራዲካል ቁጥር ሲመጣ ሞር ኢንኮንቪኒየንስ ጀነሬት ያደርጋል። ነገር ግን በቀላሉ ለምሳሌ ይህ ቁጥር ከኔጌቲቭ 18 ይልቅ ኔጌቲቭ 81 ሆኖ ቢሆን ኖሮ ኔጌቲቭ 81 ለ9 ስናካፍለው ኔጌቲቭ 27 ስለሚመጣ የኔጌቲቭ 27 ኪዩቢክ ሩቱ በቀጥታ ኔጌቲቭ 3 ይሆን ነበረ። ያኔም ስራውን የበለጠ ቀላል ያደርግልን ይችል ነበር።
ግን አሁን ባለበትም እንደዚሁ ብንሰራው ኤክስፕሬሽኑ ትንሽ ከመርዘሙ ውጪ ሌላ አዲስ ነገር ይዞ አይመጣም። የሚቀጥለው ጂዋንን ማግኘት ነው። ስለዚህ ጂዋንን ለማግኘት እዚህ ጋር የነበረን ሪዛልት እንጠቀማለን፣ ወይም ኢኩዌሽን ዋንን እንደምትመለከቱት ጂዋን ሁሉም ጋር ጂዋን አለ። ሶ ይህን በዚህ መንገድ ብንጽፈው ፍሮም ኢኩዌሽን ዋን ጂ1 ኢንቱ 1 ፕላስ አር ስኩዌርድ እኩል ይሆናል 9። በዚህ መሰረት ጂ1 ኢንቱ 1 ሲደመር አር ያልነው ኔጌቲቭ ኪዩቢክ ሩት ኦፍ 2 አለን ሲደመር ኔጌቲቭ ኪዩቢክ ሩት ኦፍ 2 ስኩዌርድ እኩል ይሆናል 9 ይመጣል። እነዚህም ቁጥሮች በካልኩሌተር መስራት ይቻላል። ይሄ ኔጌቲቭ ኪዩቢክ ሩት ኦፍ 2 ስኩዌር ሲደረግ ኔጌቲቭ ይጠፋል። ስለዚህ 2 ሬስ ቱ 2/3 ይሆናል። ይሄኛው ደግሞ ኔጌቲቭ ኪዩቢክ ሩት ኦፍ 2። እነዚህም ብንደምር የምናገኘው ሪዛልት የእነዚህ ድምር የሚመጣው 1.327480002 ይሆናል አፕሮክሲሜትሊ። ይህ በካልኩሌተር ነው የምትሰሩት። በመጨረሻም እዚህ ጋር ያገኘነውን ቁጥር እዚህ ላይ ወስደን እናካፍለዋለን። ፋይናሊ የምናገኘው የጂ1 ቫሊዩ ጂ1 እኩል ይሆናል ጂ1 ይሄ አፕሮክሲሜት ቫሊዩ ስለሆነ አፕሮክሲሜትሊ 6.77976 እያለ የሚቀጥል ቁጥር ይሆናል። ሁለተኛው ጥያቄ how many terms of the sequence 3/2, 3/4, 3/8 and so on are needed to give the sum 3069 divided by 512 ይለናል። እንግዲህ ድምራቸው ይህን ያክል እንዲመጣ የመጀመሪያ ስንት ተርሞች ናቸው የዚህ ጂኦሜትሪክ ሲኩዌንስ መደመር ያለባቸውን የተባለው። ስለዚህ ኤኑን ነው ማግኘት ያለብን። ኤኑን ለማግኘት በመጀመሪያ ኤስኤን እንዴት ይጻፋል የሚለውን ማወቅ ተገቢ ነው። ያው እንደምናውቀው ኤስኤን ማለት ምንድን ነው ብለናል? ጂ1 ታይምስ 1 ማይነስ አር ሬስ ቱ ኤን ዲቫይድ ባይ 1 ማይነስ አር አድርገን ነው የምናገኘው። በዚህ ኬስ ግን የሰጠን አንደኛ ተርሞቹ እነዚህ ናቸው። ስለዚህ እነዚህን ተርሞች መሰረት አድርገን ጂ1 ማን ነው? ኦብቪየስሊ ጂ1 ማለት ጂ1 ኢዝ ኢኳል ቱ 3 የመጀመሪያው ተርም ማለት ነው። የመጀመሪያው ተርም ይህን ሲያካፍል ወይም ሁለተኛውን ተርም ለመጀመሪያው ተርም ስናካፍል የምናገኘው 3/2 ሲካፈል ለ3 ብናደርገው የምናገኘው ምንድን ነው የሚሆነው? ዳት ኢዝ ዘ ኮመን ሬሾ። ስለዚህ ኮመን ሬሾ የምንለው አር እኩል ይሆናል ጂ2 ሲካፈል ለጂ1 አድርገን የምናገኘው ነው። ያው ጂ2 ደግሞ 3/2 ነው። ይህን ለ3 ብናካፍል ስንት ይመጣል? 3/2 ሲባዛ በ1/3። ይህን ያደረግነው የዚህን ሬሲፕሮካል ወስደን እዚህ ላይ በማባዛት የሚገኝ ስለሆነ 3 በ3 ይጣፋል። የምናገኘው ሪዛልት ስንት ይሆናል? 1/2 በመሆኑ ኮመን ሬሾውን አሁን አገኘን። አር 1/2 ነው፣ ጂ1 3 ነው። በዚህ መሰረት ኤስኤን የምንለው ጂ1 ታይምስ 1 ማይነስ አር ሬስ ቱ ኤን ዲቫይድ ባይ 1 ማይነስ አር አድርገን ማስቀመጥ እንችላለን። እዚህ ጥያቄ ላይ ግን ድምሩ ይህን ያክል ነው ተብሎ ስለሰጠን የማናውቀው ኤን ነው። ስለዚህ ድምሩ እንደዚህ የሆነ ጂዋኑ እንደዚህ አድርገን የምናስቀምጠው ኤን ማን ይሆናል የሚለውን እንፈልጋለን። ስለዚህ ምን እናደርጋለን? 3069 ሲካፈል ለ512 እኩል ይሆናል ጂ1 3 ነው ሲባዛ 1 ሲቀነስ 1/2 ሬስ ቱ ኤን ሲካፈል ለ1 ማይነስ 1/2 እናደርገዋለን። እዚህ ጋር ዲኖሚኔተር ላይ ያለው 1 ማይነስ 1/2 ስንት ይሆናል? 1/2 ይሆናል። 1/2ን ሬሲፕሮካሉን ወስደን እዚህ ጋር እናባዘዋለን። የምናገኘው ሪዛልት ምን ይሆናል? አሁንም 3069 ሲካፈል ለ512 እኩል ይሆናል 3 ሲባዛ በ2 6 ይሆናል። 6 ኢንቱ 1 ማይነስ 1/2 ሬስ ቱ ኤን ይሆናል። አሁን ደግሞ ሁለቱንም ሳይድ ለ6 እናካፍል። ይህን ለ6 ብናካፍል ይህንንም ለ6 ብናካፍል ያ ማለት 6ን እዚህ ጋር ማባዛት ማለት ስለሆነ 6 ሲባዛ በ512 እናገኛለን። የዚህ ውጤት ደግሞ 3069 ሲካፈል 3072 ይሆናል።
እኩል ይሆናል 1 ሲቀነስ 1/2 ሬዝ ቱ ኤን እናገኛለን። በመቀጠል ይህን ከእንደገና ሪአሬንጅ እናድርገው። ይህን ሪአሬንጅ ስናደርግ ያ ማለት ይህን ቁጥር ወደዚህ ይህን ደግሞ ወደዚህ እንውሰደው። ከዛ በፊት ግን 3069 እና 3072 ሁለቱም ለ3 የሚካፈሉ በመሆናቸው ይህን ሲምፕሊፋይ ማድረግ የበለጠ ስራውን ቀላል ያደርግልናል። ስለዚህ እሱን እናድርግ። ለ3 ስናካፍለው የ3069 1203 ይሆናል። ታችኛው ደግሞ 1024 ይሆናል። እኩል ይሆናል 1 ሲቀነስ 1/2 ሬዝ ቱ ኤን እናገኛለን። በመቀጠል ሪአሬንጅ እናድርገዋለን። 1/2 ሬዝ ቱ ኤንን ወደ ዚህ ሳይድ ሙቭ እናደርግና ይሄኛው ደግሞ ወደዚህኛው እንወስደዋለን። ያ ማለት 1 ማይነስ 1023 ዲቫይድ ባይ 1024 ይመጣል። እንግዲህ በመቀጠል እነዚህም ሁለቱን ቁጥሮች መደመር ነው የሚሆነው። ያው በተርፍላይ ቴክኒክ ስንጠቀም ይህን ሲያባዛ 1024 ይሆናል። ሲቀነስ 1023 ቁጥሩ 1 ይሆናል። ስናቀናነስ የምናገኘው ከስር ያለው 1024 ይሆናል። በዚህ መሰረት ይሄ ምንድን ነው የሚሆነው? 1/2 ሬዝ ቱ ኤን እኩል ይሆናል 1/1024። እንግዲህ 1024 ደግሞ በፓወር ኦፍ 2 ሊጻፍ የሚችል ቁጥር መሆኑን መገንዘብ ይኖርብናል። ይህን እንደዚህ አድርገን ብንጽፈው 1/2 ሬዝ ቱ ኤን እኩል ይሆናል 1/2 ሬዝ ቱ 10 ይሆናል። በዚህ መሰረት እንግዲህ ሁለት ቁጥሮች አንድ አይነት ስለሆኑ 1/2 ሬዝ ቱ ኤን 1/2 ሬዝ ቱ 10 ከስር ያሉት ቤዝ አንድ አይነት ሆኖ እነዚህ ቁጥሮች እኩል ናቸው ማለት የምንችለው ኤክስፖነንታቸው እኩል ሲሆን ነው። በመሆኑም ኤን ስንት ይመጣል ማለት ነው? ኤን ኢዝ ዜርፎር ኢኳል ቱ 10። እንግዲህ በዚህ ጥያቄ ላይ የተጠየቅነው ምንድነው? ምን ያክል ተርሞችን ብንደምር ነው ይህን ሪዛልት የምናገኘው የሚለውን ነው መመለስ የፈለግነው። ስለዚህ ኤስኤን ወይም ኤን የምንለው የመጀመሪያ ኤን ተርሞች ድምር ማለት ስለሆነ በአጠቃላይ ይህን ሰርተን ፋይናሊ ያገኘነው ሪዛልት ኤን 10 በመሆኑ መደመር ያለብን የመጀመሪያ 10 ተርሞችን መሆን አለበት የተሰጠንን ጂኦሜትሪክ ሲኩዌንስ ማለት ነው። ሶስተኛ ጥያቄ find the sum to indicate number of terms in each of the geometric sequence in questions A to D። እንግዲህ ከኤ እስከ ዲ ያሉትን ጥያቄዎች ድምራቸውን ኢንዲኬት አድርጉ ወይም አግኙን የተባልነው በእያንዳንዱ ተርሞች ምን እንደሚመስሉ ተሰጥተውናል። እዚህ ላይ ለምሳሌ የኤ 0.15 G1 ወይም የመጀመሪያው ተርም ሲሆን ሁለተኛው ደግሞ 0.015 ቀጥሎ ያለው 0.0015 እያለ የሚቀጥል እስከ ኤን ድረስ ያሉትን ድምር አግኙ ነው የሚለን። በዚህ ኬስ ሁሌም እንደምናደርገው የሰጡን G1 በዚህ ኬዝ አሁን 0.15 ነው። G2 ደግሞ እዚህ ጋር 0.025 ነው። በመሆኑ ኮመን ሬሾ R ለማግኘት G2 ዲቫይድ ባይ G1 ማድረግ በቂ ነው። G2 0.015 ሲካፈል ለ0.15 እናድርገዋለን። ከዚህ የምናገኘው ሪዛልት ደግሞ 0.1 ወይም ደግሞ 1/10 ብለን እናስቀምጠው እንችላለን። አሁን የምንፈልጋቸው G1 እና Rን አግኝተናል። ስለዚህ እስከ ኤን ድረስ ያሉትን የመጀመሪያ ተከታታይ ተርሞችን ድምር የዚህን ጂኦሜትሪክ ሲኩዌንስ አግኙ ነው የተባልነው። ይህ ማለት ደግሞ ሲጻፍ ኤስኤን እኩል ይሆናል G1 ታይምስ 1 ማይነስ R ሬዝ ቱ ኤን ዲቫይድ ባይ 1 ማይነስ R አድርገን የምናገኘው ነው። በመሆኑም ኤስኤን G1 0.15 ታይምስ 1 ማይነስ R ያልነው 1/10 ወይም ደግሞ 0.1 ነው። 0.1 ሬዝ ቱ ኤን ዲቫይድ ባይ 1 ማይነስ 0.1 አድርገን እናስቀምጠው እንችላለን። ከስር ያሉትን ቁጥሮች ብናቀናንስ 1 ሲቀነስ 0.1 ስንት ይመጣል? 0.9 ይሆናል። therefore SN is equal to 0.15 divided by 0.9 አድርገን ማስቀመጥ እንችላለን። ቀጥሎ 1 ሲቀነስ 0.1 ሬዝ ቱ ኤን ልንለው እንችላለን። እዚህ ጋር የምናገኛቸው ወይም የሰጡን ቁጥሮች 0.15 divided by 0.9 ሁለቱም ለ3 መካፈል የሚችሉ ስለሆኑ ፈርዘር ሲምፕሊፋይ ብናደርጋቸው ይህን በ100 አባዝተን ይህንንም እንደዚሁ በ100 ብናባዛው 15/90 ነው የሚሆነው። ስለዚህ 15/90
15 ሲካፈል ለ90 ኢንቱ 1 ማይነስ 0.1 ሬስቱ ኤን አድርገን ልንጽፈው እንችላለን። እንግዲህ ይህንንም በ3 ብናካፍል የምናገኘው ይህ ስንት ይሆናል? 5። ከስር ያለው ደግሞ በ3 ሲካፈል 30 ይሆናል። ወይም ደግሞ በቀጥታ ይህን በ15 1 ይህን በ15 ብናካፍለው 6 ይሰጠናል። ስለዚህ 1/6 ታይምስ 1 ማይነስ 0.1 ሬስቱ ኤን አድርገን ልናስቀምጠው እንችላለን። ቢ ላይ ይሰጠን ደግሞ ጂኦሜትሪክ ሲኩዌንሱ ተርሞች እዚህ ጋር ራዲካል 7 አለን፣ ራዲካል 20 እንዳለን 3 ራዲካል 7 እንዲህ እያለ የሚቀጥል ሆኖ እስከ ኤን ድረስ ያሉትን ተከታታይ የጂኦሜትሪክ ሲኩዌንሱ ተርሞችን ድምር ማግኘት ነው። እዚህ ጋር የመጀመሪያው ተርም ይህ ጂ1 የምንለው ሲሆን ኮመን ሬሾውን ለማግኘት ይህን በዚህ በማካፈል ወይም ደግሞ ይህን ለዚህ በማካፈል የምናገኘው ይሆናል። ስለዚህ የመጀመሪያው ተርም ጂ1 የምንለው እሱ ራዲካል 7 ይሆናል። ቀጥሎ ያለው ጂ2 ብንለው ራዲካል 21 ይሆናል። እንግዲህ ኮመን ሬሾውን ወይም አርን ለማግኘት ምንድነው የምናደርገው? ጂ2ን ለጂ1 ማካፈል በቂ ነው። ጂ2 ደግሞ ራዲካል 21 ነው ሲካፈል ለራዲካል 7 ይህን እንደዚህ አድርገን ማካፈል እንችላለን። ራዲካል 21 ሲካፈል ለ7 አድርገን 21 ለ7 ሲካፈል ስንት ነው የሚሆነው? 3። ስለዚህ ራዲካል ውስጥ 3 የሚባል ቁጥር እናገኛለን። ይሄ እንግዲህ አር ወይም ኮመን ሬሾችን ይሆናል። እንግዲህ ኮመን ሬሾን አወቅን፣ ጂ1ን ካወቅን የመጀመሪያ ኤን ተከታታይ ተርሞችን ድምር እንዴት ነበር የምናስቀምጠው? ኤስኤን እኩል ይሆናል ጂ1 ታይምስ 1 ማይነስ አር ሬስ ቱ ኤን ዲቫይድ ባይ 1 ማይነስ አር አድርገን ነው የምናስቀምጠው። እዚህ ጋር አር የምንለው ቁጥር ራዲካል 3 ከአንድ ውጭ በመሆኑ ይህን ፎርሙላ ተጠቅመናል። ኤስኤን እኩል ይሆናል ጂ1 ራዲካል 7 ነው ሲባዛ 1 ሲቀነስ አርኤን የምንለው ራዲካል 3 ነው። ይህን ሬስ ቱ ኤን እናደርገዋለን ሲካፈል 1 ማይነስ አር ደግሞ ራዲካል 3 እንዲህ አድርገን ማስቀመጥ እንችላለን፣ ወይ ፈርዘር ሲምፕሊፋይም ልናደርገው እንችላለን። ኦኬ እዚህ ላይ ደግሞ የተሰጠን ጂኦሜትሪክ ሲኩዌንስ ተርሞቹ 1 ማይነስ ኤ ስኩዌርድ ማይነስ ኤ ኪዩብድ እያለ እስከ ኤን ድረስ የሚቀጥል ነው። እዚህ ላይ ኤ ዲፍረንት ፍሮም -1 ነው ተብለናል። እንግዲህ -1 ቢሆን ኖሮ ምን ይፈጠር ነበር የሚለውን በኋላ እንመለከታለን። በመጀመሪያ ጂ1 የምንለው ወይም የጂኦሜትሪክ ሲኩዌንሱ ፈርስት ተርም 1 ይሆናል። ጂ2 ደግሞ ማይነስ ኤ ሆኗል። እንግዲህ ኮመን ሬሾውን ስንፈልግ የምናደርገው ጂ2 ሲካፈል ለጂ1 ወይም ደግሞ ጂ3 ሲካፈል ለጂ2 እያደረግን ማግኘት የምንችለው ነው። ጂ2 ማይነስ ኤ ነው ሲካፈል ለ1 ማይነስ ኤ ሆኗል። የኤ ቫሊዩ -1 ቢሆን ኖሮ ይሄ ምን ይሆን ነበር? እንደ ኔጌቲቭ ኦፍ -1 1 ይሆናል። ስለዚህ አር ስንት ይሆናል ማለት ነው? 1 ስለሆነ ቀደም ሲል የተጠቀምንባቸውን ፎርሙላ መጠቀም አንችልም ነበር። ራዘር የምናደርገው ኤን ታይምስ ፈርስት ተርም አድርገን እናስቀምጠው ነበር። ያ የሚሆነው አር የሚባለው ቁጥር 1 ቢሆን ነበር። አሁን ግን አር ማይነስ ኤ 1 ስለማይሆን ቢኮዝ ኤ ኢዝ ዲፈረንት ፍሮም -1 ሲባዛ በ-1 ፖዚቲቭ 1 ስለማይሆን ቀደም ሲል የተጠቀምንባቸውን ፎርሙላዎች መጠቀም እንችላለን። በመሆኑም ኤስኤን እኩል ይሆናል ጂ1 ታይምስ 1 ማይነስ አር ሬስ ቱ ኤን ዲቫይድ ባይ 1 ማይነስ አር አድርገን ማግኘት እንችላለን። ስለዚህ ኤስኤን አሁን ጂ1ን ስለምናውቅ ይሄ 1 ነው ሲባዛ 1 ማይነስ የአር ቫሊዩ ደግሞ ማይነስ ኤ ነው። ማይነስ ኤ ሬስ ቱ ኤን እናደርገዋለን ሲካፈል 1 ማይነስ የኤ ቫሊዩ ማይነስ ኤ ነው። ይህን ትንሽ ሲምፕሊፋይ በማድረግ እንደምትመለከቱት 1 ማይነስ ኤ ማለት 1 ፕላስ ኤ ማለት ነው። እዚህ ጋር 1 ሲባዛ በዚህ ይህን ቁጥር አይቀይረውም። በመሆኑም እንደዚሁ እንዳለ 1 ማይነስ ኤ ሬስ ቱ ኤን ዲቫይድ ባይ 1 ፕላስ ኤ አድርገን ማስቀመጥ እንችላለን። ዲ ላይ ደግሞ የሰጠን ሲኩዌንስ ተርሞቹ ኤክስ ኪዩብድ፣ ኤክስ ሬስ ቱ 5፣ ኤክስ ሬስ ቱ 7 እንዲህ እያለ እስከ ኤን ድረስ የሚቀጥል ሆኖ ኤክሱ ፕላስ ኦር ማይነስ 1 አይደለም ተብለናል። እንግዲህ ኤክስ ፕላስ ኦር ማይነስ 1 ባለመሆኑ ምክንያት ቀደም ሲል የተጠቀምነውን ፎርሙላ መጠቀም እንችላለን። ለምን? ዲኖሚኔተር ላይ 1 ማይነስ 1 ፎርም ወይም 0 የሚባል ነገር ስለማይሰጠን ኤክስ ዲፍረንት ፍሮም 1። ለምሳሌ ኤክስን 1 ብናደርገው
ምን ይሆን ነበረ? ይሄ አንድ እያለ ይቀጥላል አይደለም? ስለዚህ ስናካፍል የምናገኘው 1 ማይነስ 1 0 ይመጣል። በዚህ ኬስ ችግር ይገጥመን ነበር። ሶ ኤክስ ከነዚህ ውጭ በመሆኑ ምክንያት ቀደም ሲል የተጠቀምነውን ፎርሙላ መጠቀም እንችላለን። አሁን ጂዋንን ይሄ ነው ብለን እንወስዳለን። ቀጥሎ ያለው ሁለተኛው ተርም ደግሞ ይሄ ነው፣ ጂቱ እንለዋለን። ይሄ ጂ3 ይሆናል። ሶ ጂ1 አሁን ማን ነው ብለናል? ኤክስ ኪዩብድ ነው። ጂ2 ኤክስ ሬስቱ 5 በመሆኑ አር ወይም ኮመን ሬሾ ጂ2 ሲካፈል ለጂ1 በማድረግ የምናገኘው ይሆናል። ኤክስ ሬስቱ 5 ዲቫይድ ባይ ኤክስ ኪዩብድ፣ ይሄ ኤክስ ስኩዌርድ ይሰጠናል። አሁን ኤክስ ስኩዌርድ የምንለው የአር ቫሊዩ ወይም የኮመን ሬሾ ቫሊዩ ነው። ዋንስ ኮመን ሬሾ እና ጂ1 ካለን የሰጠውን ሲኩዌንስ ጂኦሜትሪክ ሲኩዌንስ ኤንስ ተርም ማግኘት እንችላለን። አስፋራስ እዚህ ጋር ያገኘነው ቁጥር አንድ ስላልሆነ ወይም ኔጌቲቭ 1 ስለማይመጣ ሶ ኤስ ኤን እኩል ይሆናል ጂ1 ሲባዛ 1 ማይነስ አር ሬስ ቱ ኤን ዲቫይድ ባይ 1 ማይነስ አር አድርገን ማግኘት እንችላለን። በዚህ መሰረት ኤስ ኤን እንግዲህ የጂ1 ቫሊዩ ኤክስ ኪዩብድ ነው ኢንቱ 1 ማይነስ አር ያልነው ኤክስ ስኩዌርድ ነው። ይሄ ምን ይደረጋል? ሬስ ቱ ኤን እናድርገዋለን ዲቫይድ ባይ 1 ማይነስ አር ደግሞ አሁንም ኤክስ ስኩዌርድ ነው። እንዲህ አድርገን ልናስቀምጠው እንችላለን። ወይም ደግሞ ኢንፈርዘር ሲምፕሊፋይ ማድረግም ከፈለግን እንችላለን።